ተናስሊ በድጋሜ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ከዜናዎቹ ጋር አንተነ ደግፌ ነኝ አብራችሁን ቆዩ ፖሊስ ጋር በቀጥታ መቅጠም የማይችሉ ተላላኪ ባንዳዎች ኢትዮጵያውያንን ንጹሃን ኢትዮጵያውያንን ልክ እንደ ችግኝ ይጨፈጭፋሉ ይሄን ማስቆም ከሁላችን ይተበቃል ንጹሃን ዜጎች ያውም ኢትዮጵያውያን መኖር የማይችሉባት ምድር ለማድረግና የያዝናቸውን ሐሳቦች ለማጨናገፍ የሚሞክሩ ኃይሎችና ተላላኪዎቻቸው ትልሞቻቸው እንዳይሳካ መከፈል ሳይሆን ሰብሰብ ብለን በተደመረ ክንድ ጠላቶቻችንን ማሳፈርና ዜጎቻችንን ካላግባብ የጨፈጨፉትን ደግሞ በህግ አግባብ ማስተማር ይተበቅብናል የተወካዮች ምክር ቤት የኢትዮጵያ ሰብአዊ መብት ኮሚሽን በጋምቤላ ክልልና በኦሮሚያ ክልል ምዕራብ ወለጋ ዞን በአሸባሪውና ተላላኪው ሸኔ በንጹሃን ዜጎች ላይ የተፈጸመው አሰቃቂ የሰብአዊ መብት ጥሰት አጣርቶ እንዲያቀርብ ትዕዛዝ ሰጥቷል። የተወካዮች ምክር ቤት በዛሬው ዕለት ባወጣው መግለጫ የምክር ቤቱ አባላት ከመራጭ ህዝብ ጋር በተወያዩበት ወቅት ህዝቡ መንግስት የዜጎችን ሰላም ደህንነትና የአካባቢውን ጸጥታ እንዲያስከብር ጥያቄ በከፍተኛ ደረጃ ሲያቀርብ መቆየቱን አንስቷል። የህዝቡን ጥያቄ መነሻ በማድረግም መንግስት ህግ የማስከበር ህገ መንግስታዊ ኃላፊነቱን ለመወጣት አስፈላጊውን እያደረገ ይገኛል ነው ያለው። በህግ የማስከበር ዘመቻ ላይ የተለያዩ ቅሬታዎች መነሳታቸው መነሻ በማድረግም የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ በኦሮሚያና አማራ ክልሎች ያላግባብ በህግ ቁጥጥር ስር ያሉ ሰዎች አሉ በሚል የቀረበውን ቅሬታ መነሻ በማድረግ በአስቸኳይ ማጣራት አድርጎ ለምክር ቤቱ እንዲያቀርብ ተልዕኮ ተሰጥቶት ስራ ላይ እንደሚገኝም ተመልክቷል። በላበኩል ሰሞኑን በጋምቤላ ክልልና በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ በተወሰኑ አካባቢዎች በአሸባሪውና ተላላኪው ሸኔ በንጹሃን ዜጎች ላይ እጅግ አሰቃቂ አሳዛኝና በሰው ልጆች ላይ መፈጸም የሌለበት ግፍ መፈጸሙን ምክር ቤቱ በመግለጫው አመላክቷል። ምክር ቤቱ የተፈጸመውን ግፍ ሂደት ማጣራትና ተገቢውን ድጋፍ መስጠት አስፈላጊ ነው ብለው እንደሚያምንም አስታውቋል። በዚህ መሰረትም ምክር ቤቱ በሂደቱ የደረሰው ጉዳት መጠንና የሚያስፈልገው አስቸኳይ ድጋፍ በቋሚ ኮሚቴ በኩል ተጣርቶ እንዲቀርብ ትዕዛዝ አስተላልፏል። የሚቀርበውን የጉዳት መጠን መነሻ በማድረግም የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ተከታትሎ አስፈላጊውን ድጋፍ በአስቸኳይ ለዜጎች እንዲያቀርብ መመሪያ መስጠቱን ከምክር ቤቱ ያገኘነው መረጃ ያመለክታል። ከዚህ ባለፈ ምክር ቤቱ የኢትዮጵያ ሰብአዊ መብት ኮሚሽን በሂደቱ ከሰብአዊ መብት ጋር ተያይዞ የተፈጸሙ ጉዳዮችን አጣርቶ እንዲያቀርብ ትዕዛዝ አስተላልፏል። መረጃ ላይ የተመሰረተ ውሳኔና ምላሽ መስጠት ይቻል ዘንድም የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ከምክር ቤት አባላት የተውጣጡ ወቅታዊ ጉዳዮችን የሚያጣሩ ሁለት ቡድኖችን በማቋቋም ስምሪት መስጠታቸው ታውቋል። ቡድኖቹ ስራቸውን እንደጨረሱ ውጤቱን ለህዝቡ ይፋ እንደሚያደርጉና አስፈላጊ አቅጣጫ እንደሚሰጥበትም አፈ ጉባኤው አስታውቀዋል። የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ከሰሞኑ በኦሮሚያ ክልል በንጹሃን ዜጎች ላይ የተፈጸመውን ጥቃት አወገዙ። በሴቶችና ህጻናት እየተፈጸሙ ያሉ ጥቃቶችን በተደራጀ መልኩ መከላከል እንደሚገባ ፕሬዝዳንቱ ተናግረዋል። የኢትዮጵያ ሴቶች ለሰላም ግንባታ የሚኖራቸውን አስተዋጽኦ የሚያሳድግ ፕሮግራምም ይፋ ተደርጓል። ብርሃን ያየው ተጨማሪ አለው። በሰው ሰራሽም ሆነ በተፈጥሮ አደጋ ብዙ ጊዜ ሴቶችና ህጻናት የችግሮች ተጠቂ ሲሆኑ ይስተዋላል። በተለይ ሰው ሰራሽ በሆነ ግጭት ምክንያት የሚፈጠርና አለመግባባትን ለመፍታት የሴቶች ሚናም የጎላ ይሆናል። ይህንን ለማጠናከር ያለመ ፕሮግራም በኢትዮጵያ ሴቶች ማህበራት ቅንጅት አማካኝነት የኢትዮጵያ ሴቶች ለልማት ግንባታ የሚል ፕሮግራም ተጀምሯል። ፕሮግራሙን ያስጀምሩት የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ ጥቃቶችን ለመከላከል ትብብር አስፈላጊ ነው ብለዋል። ህብረተሰብ ለሴቶች የሰጠው ስኪል አለ ወደድንም ጠላንም በቤተሰብ ልጆች በማሳደግ ቤተሰብ በመምራት በብዙ ኃላፊነት ላይ ስንወጣ እንታያለን። እነዚህ ስኪሎች ናቸው በሰላም ፍለጋም ላይ ብዙ የሚረዱን። ይህ ህብረት እንግዲህ ብዙ ይጠበቅበታል እንዳልኩት ለገጠመን ችግር መፍቻ ብቻ ሳይሆን ወይንም ሌሎች ለጊዜያዊ አቅጣጫ በሚሰጡን ድጋፍ እንትን ብቻ ሳይሆን እኛ ዘላቂ የሆነ ሰላም እንዲሰፍን የምናደርገው ጥረት ላይ ትልቅ አስተዋጽኦ አለ ብዬ ነው። ፕሬዝዳንቷ ከሰሞኑ በኦሮሚያ ክልል የተከሰተውን ግድያ በኢትዮጵያ መሆን ያልነበረበት ነው ሲሉ አውግዘውታል። ባለፉት ቀናት እንኳን የታየው
በእውነቱ ሊከሰት የማይገባው ጉዳይ ነው። በሌላ ነገር ሰው ሊጨካከን ይችላል። በማንነት ሊሆን አይገባም። በሚያምንበት ሊሆን አይገባም። እና ይሄ አይገባም አይሆንም ማለት የሚገባን ቀይ መስመር ድንበራችንን ዝም ብለን ስናልፍ የሚፈጠር ሁኔታ ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በግጭቶች የበለጠ ተጎጂ የሆኑትን ሴቶች መርዳት እንደሚያስፈልግና ከሰሞኑ የተፈጠረውን ድርጊት ማውገዛቸውን ገልጸዋል። በቅርቡም ሰሞኑን በወለጋ የተከሰተውና የብዙ የንጹሃንን ደም እንዲፈስ ያደረገው አሰቃቂና ኢሰብአዊ ድርጊት እጅግ ብዙ ለሆኑ የህብረተሰብ ክፍሎች በተለይ ሴቶችና ህፃናት ህይወት ማለፍ ሰለባ መሆን ምክንያት ሆኗል። ይህንንም ኢሰብአዊ ድርጊት የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር በጽኑ ያወግዛል፣ ይቃወማል። በዕለቱ ይፋ የተደረገው ፕሮግራም ሴቶችን ሁለንተናዊ በሆነ መልኩ ለመጠበቅ የሚያግዝ ነው ተብሏል። As a woman as well as a women organization working for the improvement እንደ ሴትም እንደ ሴቶች ጥምረትም የሴቶች የኑሮ ሁኔታ የተሻለ እንዲሆን እንፈልጋለን። ላለፉት አመታትም የሴቶች ጥቃት እንዲቆም እኩልነት እንዲሰፍንና የልማት ተጠቃሚ እንዲሆኑ ስንሰራ ቆይተናል። አሁንም የሚፈጠሩ ጥቃቶችን ያወገዝን የሴቶችን ተሳትፎ እንዲጎለብት እንፈልጋለን። ፕሮግራሙ ሴቶች በሽምግልናና ግጭት አፈታት ያላቸው ልምድ እንዲተገብሩ እድል የሚፈጥር መሆኑም ተገልጿል። ለዜጎች ሰላምና ደህንነት ስጋት የሆኑ አካላት ላይ የተወሰደ ያለው እርምጃ ተጠናክሮ እንደሚቀጥል የብልጽግና ፓርቲ አሳወቀ። የፓርቲው የሥራ አስፈጻሚ ኮሚቴ አባላት ገዢ ፓርቲ የዜጎችን ደህንነት የማስጠበቅ ኃላፊነቱን ለመወጣት ከህዝቡ ጋር በመሆን እንደሚሰራም ገልጸዋል። ምስክር ስናፍቅ ተጨማሪ ያለው የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ በወቅታዊ ሀገራዊ ጉዳዮች ላይ ባደረገው ውይይት ከመከረባቸው ጉዳዮች መካከል የሀገሪቱ ጸጥታና ደህንነት ጉዳይ አንደኛው ነው። በኢትዮጵያ ሀገራዊ ለውጡን ተከትሎ ከስልጣን የተገለሉ አካላት በሀገር ውስጥ ካሉ አኩራፊ ኃይሎችና በውጭ ካሉ ኃይሎች ጋር በመሆን የሀገሪቱን ሰላምና ጸጥታ ሲያውኩ መቆየታቸውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አቶ ተመስገን ጥሩነህ ያነሳሉ። ከውጭ ያሉ የሀገራችን ታሪካዊ ጠላቶች እንዲሁም ደግሞ ከውስጥ ያሉ የነሱ ተላላኪ ባንዳዎች በጣም በርካታ የጸጥታ ችግር፣ የሰላም መደፍረስ ችግር እንዲያጋጥም ሲሰሩ ነበር። መንግስት ለዲሞክራሲ ስርዓት መስፋት የሰጠውን ሩም ወይም ስፔስ ያንን እንደ ክፍተት በመጠቀም አንዳንዱም ይሄ ለውጥ ያመጣ ነው እኛንን በሚል አንዳንዱ ደግሞ ይሄ ለውጥ ከመጣ በኋላ ተጎዳን በሚል እንዲሁም ደግሞ ከኃላፊነትም ከሚሰራው ስራም ገለል የሚለውም አካል እዚያ ውስጥ በማበር የሰላምና የደህንነት ጉዳይ በየጊዜው በጣም አዳዲስ ነገሮች የተለመዱ የሚመስሉ ግን ደግሞ መልካቸውን እየቀየሩ ብዙ ጉዳቶችን ህዝባችን ላይ ሲያደርሱ ቆይተዋል። በዚህም በኢትዮጵያ በተለያዩ አካባቢዎች በየጊዜው የሚታየው የሰላም መደፍረስ ለማስቆም በርካታ ስራዎች እየተሰሩ እንደሚገኙም ይጠቀሳል። ይህም የብሔራዊ የደህንነት ምክር ቤት ከአንድ ወር በፊት ያሳለፈውን ውሳኔ ተከትሎ የመጣ ነው። በተለይም በኦሮሚያ ክልል የሸኔ ሽብር ቡድን እየፈጸመ ያለውን ጥቃት ለማስቆም ክልሉ ከፌዴራል መንግስት ጋር በመቀናጀት እየሰራ ያለው ኦፕሬሽን ውጤት እየመጣበት ስለመሆኑ የሚያነሱት ደግሞ የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ አባልና የፓርቲው የኦሮሚያ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ ሳዳት ንሻ ናቸው። ሸኔ አመራር አካላት ላይ እርምጃ ተወስዷል። አባላቶቹ ላይ እርምጃ መውሰድ ተችሏል። ከዚህ በፊት ሸኔ ሲንቀሳቀስበት የነበሩት አካባቢዎች ቀበሌዎች ነፃ እንዲሆኑ ለማድረግ ተችሏል። ከዚህም ውጪ ካምፖች፣ ማሰልጠኛዎች እንዲሁም ከህዝብ ላይ ዘርፎ ያከማቹ ንብረቶች በኦፕሬሽን ተመልሰው ለህዝብና ለመንግስት ገቢ የሚሆኑበት ሁኔታ እንዲመቻች ተደርጓል። በዚህ ደስ እናየው ከመቼውም ጊዜ በላይ ሸኔ ላይ ቁርጠኛ የኦፕሬሽን ስራ
በመስራት ላይ ነው የምንገኘው። ከቀናት በፊትም የሸኔ የሽብር ቡድን በኦሮሚያ ክልል ጊምቢ ወረዳ ከፖለቲካ ጋር ምንም አይነት ግንኙነት የሌላቸውን ንጹሃን ላይ የፈጸመው ግድያ እየተወሰደ ባለበት እርምጃ ተስፋ በመቁረጥ የፈጸመው ስለመሆኑ የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ገምግሟል። ለኢትዮጵያ ሰላምና መረጋጋትም የጸጥታ አካላት የሚሰሩት ስራ ውጤታማ ሊሆን የሚችለው ዜጎች ከመንግስት ጎን ሲቆሙ ስለመሆኑ የሚያነሱት ደግሞ የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ናቸው። ሰላም ጉዳይ ትልቁ የሰላሙ ትልቁ ባለቤት ህዝቡ ነው። የጸጥታ ችግር ሲፈጠር ደግሞ ትልቁ ተጎጂ ህዝቡ ነው፣ ማህበረሰቡ ራሱ ነው። ስለዚህ አሁን ዋና ከሁሉ በላይ የተካሄደ ባለው ኦፕሬሽን ከሀገር መከላከያ ጋር ከፌደራል ፖሊስ ከክልል ጸጥታ መዋቅር ጋር ህዝቡ በቅንጅት በባለቤትነት እንዲሰራ የሸኔ የሽብር ቡድን ጨምሮ ሌሎችም ለኢትዮጵያ ሰላምና ደህንነት እንቅፋት የሆኑ ኃይሎች ላይ የሚወሰዱ እርምጃም ተጠናክሮ ይቀጥላል ነው የተባለው። ከህዝቡ ጋር በመሆን እና የመንግስት መዋቅሩን በአግባቡ በመምራትና በመጠቀም ህዝቡን ከዚህ ችግር ውስጥ የማላቀቅ ከፍተኛ ኃላፊነት አለበት። እነዚህ ስራዎች እንግዲህ በሁለት መልክ እየሰራ ነው። በአንድ በኩል እነዚህን በዜጎች ላይ ጥቃት የሚያደርሱ ኃይሎችን በመፋለም የህግ የበላይነትን ማስከበር፣ በሌላ በኩል ደግሞ የጀመርነውን የልማት ጉዟችንን የማስቀጠል ስራ ለመስራት ከምን ጊዜውም በላይ የተጠናከረ አቋም ላይ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ የሰጡን የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ጽንፈኛና የታጠቁ ኃይሎችን በንጹሃን ላይ ግድያና በህዝቦች መካከል መለያየትን የመፈጸም ተግባር መኖሩንም አንስተዋል። ረጅም ዓመታት አብሮ የኖሩ ህዝቦችን በተለያየ አጋጣሚ ለማጋጨት እንዲሁም ደግሞ ንጹሃንን ነጥሎ በመግደል በህዝቦች መካከል መለያየትን እና ጠላትነትን ለመፍጠር የሚደረግ የተለያየ ሙከራ አለ። ከመጀመሪያው ጀምሮ መንግስት ንጹሃንን ለመከላከል ከፍተኛ ጥረት ሲያደርግ ቆይቷል። ጽንፈኝነትን በአምርሮ የመታገል ስራ ሲሰራ ቆይቷል። ይሁን እንጂ ጽንፈኞች ላይ የሚደረገው እርምጃ እጅግ በጣም በተጠናከረ ቁጥር ጽንፈኛና አክራሪ የታጠቁ ኃይሎች ንጹሃንን ታርጌት የማድረግና አብሮ የኖሩ ህዝቦችን የማጋጨት ስልትን ስለሚከተሉ በተለይ ደግሞ ተመተው በከፍተኛ ሁኔታ የጸጥታ ኃይሎቻችን እርምጃ በሚወስዱበት ጊዜ የተደመሰሰው ተደምስሶ የተማረከው ተማርኮ የሚተርፉት የተወሰኑ የጸጥታ ኃይሎች በንጹሃን መንደር በመግባት በሰላም አብሮ የኖረ ህዝብን ነጥለው በመምታት አደጋ የማድረስ አዝማሚያ አለ። ንጹሃን ላይ የሚደረገው እንግዲህ ያለማስቆም በመንግስት በኩል የሚወሰዱ እርምጃዎች እንደሚቀጥሉ የገለጹት ኃላፊው ህብረተሰቡንም የማደራጀት ስራም ይሰራል ብለዋል። እንግዲህ ህብረተሰቡን በማደራጀት በተለያየ አጋጣሚ እስከታች ያለውን የማህበረሰብ በማደራጀት አካባቢውን እንዲጠብቅ ጸጉረ ልውጦችን ሲያይ ደግሞ ለሚመለከተው የጸጥታ አካል ሪፖርት እንዲያደርግ የጸጥታ አካሎቻችን ደግሞ በህብረተሰቡ ውስጥ ከህብረተሰቡ ጋር በመተባበር መረጃ ቀድሞ እንዲደርስ የተቻለው ጥረት ሁሉ ሲደረግ ነው የቆየው። በዚህም ቅድም እንዳልኩ ሊደርስ የነበረውን አደጋ በመጠኑ ለመቀነስ ተችሏል ማለት ይቻላል። ይሁን እንጂ አሁንም ቢሆን በተለያየ አጋጣሚ ይሄ የጸጥታ ኃይል ኦፕሬሽን በሚወስድበት ጊዜ በሾልከው በመንደር ላይ የሚገቡ በተለያየ አጋጣሚ ተስፋ የቆረጡ ኃይሎች የሚያደርጉት ነው እንጂ በተለያየ አጋጣሚ ማህበረሰቡና የጸጥታ ኃይሉ በጋራ ነው የሚሰራው፣ አብሮ ነው የሚያቅደው፣ አብሮ ነው ኦፕሬሽኖችን የሚመራው። የህብረተሰቡ ተሳትፎና መረጃ የማቅረብ ስራም በጣም ጥሩ ነው ሊባል ይችላል። በቀጣይ መሰል ተግባር እንዳይፈጸም የጸጥታ ኃይሉን የማጠናከር ጉዳት የደረሰባቸውን ዜጎችንም የመደገፍና የማቋቋም ስራ እንደሚሰራ ዶክተር ቢቂላ ሁሪሳ ገልጸዋል። ከዚህ በፊቱ በተለየ ሁኔታ የጸጥታ ኃይሎቻችን ተቀናጅተው ይህንን ኃይል አሳደው በመደምሰስ ላይ ከፍተኛ ትኩረት አድርገው እንዲሰሩ ዜጎችን የመጠበቅ ስራ ሁኔታ እንዲሰራና ይህ ኃይል ዜጎችን በዚህ ሁኔታ ደም አፍስሶ እንዳያመልጥ የገባበት ገብቶ የመደምሰስና እርምጃ የመውሰድ ስራ በከፍተኛ ቅንጅት እንዲሰራ አቅጣጫ አስቀምጧል። ስለዚህ ወደፊት የዜጎቻችን ላይ የሚደርሰውን ጉዳት ለመከላከል ሁሉም የጸጥታ ኃይሎቻችን በተቀናጀ ሁኔታና
ሌት ተቀን በመስራት የዜጎችን የወደፊት ህይወት መጠበቅ ብቻ ሳይሆን ጉዳት አድርሶ ያሸሹ ያመለጡ አካላትንም አሳዶ እርምጃ እንዲወስድባቸው ተወስኖ አቅጣጫ ተቀምጧል። ለዚህም አስፈላጊው ድጋፍ እንዲደረግም አቅጣጫ የተቀመጠበት ሁኔታ ነው ያለው በትናንትናው ዕለት ማለት ነው። እሱ ብቻ ሳይሆን የተጎዱ ዜጎችን የመደገፍ የማበረታታት የማቋቋምና በተለያየ ሁኔታ ለዘመናት የተገነባው በዜጎች መካከል ያለ መልካም ግንኙነት እንዳይበላሽ በሚያደርግ ሁኔታ እዛው አካባቢ ያሉ ዜጎች የተጎዱ ዜጎችን የሚያጠናክሩበት የሚያበረታቱበት መልሶ የሚያቋቁሙበት ሞራላቸውን የሚገነቡበት ሁኔታ እንዲመቻችም በአበክሮ የሚሰራ ይሆናል ማለት ነው። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 እንደቀጠለ ነው። ብልጽግና ፓርቲ የህዝብ መሰረታዊ ጥያቄዎችን ለመፍታት በመጀመሪያ ጉባኤ ያሳለፋቸውን ውሳኔዎች በልዩ ትኩረት ተግባራዊ እያደረገ መሆኑን የፓርቲው የሥራ አስፈጻሚ ኮሚቴ አባላት ተናግረዋል። የህግ የበላይነትን የማስከበር ስራቸውም ውጤት እያሳየ መሆናቸውን ነው የገለጹት። ባለፉት 4 ዓመታት የለውጥ ጉዞን የሚያውኩ በርካታ ፈተናዎችን እያለፈ የሚገኘው ፓርቲው ህብረ ብሔራዊ ወንድማማችነት እንዲጎለብት እየሰራ መሆኑን አብራርተዋል። ፋስካው ታደሰ ተጨማሪ ያለው በኢትዮጵያ ስር የሰደደ ኢፍትሐዊነት የዲሞክራሲ ጦትና መጠላለፍ ላይ የተመሰረተ የፖለቲካ ባህል ብዙ ዋጋ አስከፍሏል። ህወሓት መራሹ ኢህአዴግም ወንድማማችነትና ትብብርን ሳይሆን ጥላቻና መከፋፈልን ሲዘራ መኖሩን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ያወሳሉ። ከ4 ዓመት በፊት የመጣው ለውጥ ግን ሁሉንም እኩል አይቶ ተጠቃሚ የሚያደርግ ነው የሚሉት የስራ አስፈጻሚ ኮሚቴ አባላቱ ከለውጡ ማግስት ህብረ ብሔራዊ ወንድማማችነት እንዲነግስ መሰራቱን አብራርተዋል። ለውጡ ብዝሃነትን ያከበረና ትብብርን ያስቀደመ እንደነበርም በመጥቀስ ከለውጡ በኋላ ሁሉም ህዝቦች አንዱ ተመልካች አንዱ የበለጠ የቤት ልጅ የሚሆንበት ሁኔታ እንዳይኖር ሁሉም የኢትዮጵያ ህዝቦች እኩል የሚወስኑበት ሁሉም የኢትዮጵያ ህዝቦች በአገራቸው ጉዳይ ላይ ያገባኛል የሚሉበትና በአገር ጉዳይ ላይ ውክልና ኖሯቸው አውቀው የሚወስኑበት ሁኔታ እንዲፈጠር ማድረግ ተችሏል። የዚህ ለውጥ አንዱ ትልቁ ስራ በኢትዮጵያ ውስጥ ያለውን የፖለቲካ ባህል መቀየር ነው። ፖለቲካ ባህላችን የተለያየ አስተሳሰብ ኖሮን በጋራ መስራት አይደለም። የተለያየ አስተሳሰብ ካለ መገዳደል፣ አንዱ ሌላውን ካላጠፋ የተለየውን ሐሳብ አራማጆችን ሐሳቡን ካላጠፋ የሚኖር የማይመስለው በጋራ አገር መገንባት የማይቻል የሚመስል ፖለቲካ ነበር የነበረው። ሀገራዊ ለውጡ በተቋማት ግንባታ እየታገዘ በርካታ ስኬቶችን እያስመዘገበ ሲቀጥል ግን ፈተናዎቹ ከሀገር ቤትም ከውጭም መበራከታቸውን ነው የሚያነሱት። በለውጥ ገሸሽ ተደርጊያለሁ ያለው ኃይል ካወጀው ጦርነት እስከ የውጭ ጣልቃ ገብነት የታዩት ፈተናዎች የለውጥ ጉዞውን ሊረብሹት ቢሞክሩም በኢትዮጵያውያን የተባበረ ርብርብ ለውጡ ከሀዲዱ ሳይስት መቀጠሉንም በማከል ይሄ ፓርቲ ያው ባለፉት 4 ዓመታት በብዙ መከራ ውስጥ በብዙ ችግር ውስጥ ይሄን ለውጥ ያልተቀበሉ ይሄን ሐሳብ ያልተቀበሉ ትናንትና እንደፈለጋቸው የሚያደርጉ ኃይሎች ብዙ መከራ ሊደቅኑበት ቢሞክሩም መላው ኢትዮጵያውያን ከዚህ ፓርቲ ጎን በመሆን ከዚህ የለውጥ ኃይል ጎን በመሆን ለውጡ የበለጠ ተጠናክሮ የቀጠለበት ሁኔታ ነው የመጣው። የጉባኤውም የዚህ ማሳያ ነው። ለአለፉት 3-4 ዓመታት በጣም በከፍተኛ የጸጥታ ችግር ጦርነት ከውስጥም ከውጪም እና ከአካባቢም ጋር በሚያያዝ ብዙ ችግሮች ባሉበት የኑሮ ውድነቱን በከፍተኛ ደረጃ ባለበት አንድም ቀን ሰላም ኦልሞስት አልነበረም በሚባል ደረጃ ግን እየተሰሩ ያሉ
የልማት ስራዎች ደግሞ እጅግ የሚያበረታቱ ኢኮኖሚው በተለያየ መንገድ ጫና ደርሶበትም ቢሆን እንግዲህ ፊት ገና ወደ ብልጽግና እንደተመሰረተና አዲሱ የለውጥ አመራር ወደ ስልጣን ከመምጣቱ በፊት የደሞዝ የመንግስት ደሞዝን እንኳን መክፈል ያልተቻለበት አጋጣሚው እንደነበረ ይታወቃል። እሱን ችግር ወደ ድል በመቀየር ውስጥ ላይ ያሉን አቅሞችን መጠቀም አለብን። ኢኮኖሚክ ግሮውንን ሪፎርም በማድረግ የተወሰዱ እርምጃዎች ቀላል ናቸው ተብለው ሊወሰዱ አይገባም። ፈተናዎችን አልፎ ምርጫ ያደረገው ታሪካዊ ነው የተባለለትን ጉባኤ ያደረገው ብልጽግና በመጀመሪያው ጉባኤ መሰረታዊ ሀገሪቱ ፈተናዎችን ለይቶ ወደ ስራ ገብቷል። ከህዝብ ጋር ባደረጋቸው ምክክሮችም ቅድሚያ የሚሰጣቸው ጉዳዮችን ለይቷል። ቃል የገባውንም ለመፈጸም እየሰራ ይገኛል ብሏል። የስራ አስፈጻሚ ኮሚቴ አባላቱም ዜጎች በሰላም ወጥቶ በሰላም እንዳይገቡ ከሚያደርጉ ኃይሎች ላይ ጠንካራ እርምጃ እየተወሰደ ያለው በዚህም በርካታ ጸረ ሰላም ኃይሎች ላይ እርምጃ ተወስዷል። አቅማቸው እንዲዳከም ተደርጓል። ይሄ እስከ የህግ የበላይነት በአስተማማኝ ደረጃ እስከሚረጋገጥ ድረስ ቀጣይነት ያለው ስራ ነው። በአንደኛ ደረጃ ጉባኤው ያስቀመጣቸው አቅጣጫዎች በወሳኝነት የመጀመሪያው ጉዳይ ይሄን ጸረ ለውጥ አስተሳሰብና ዓላማ ይዘው የሚንቀሳቀሱ ኃይሎችን በመመከት የህዝቦችን ሰላም የማረጋገጥ ጉዳይ ነው። ህዝቦች በሰላም ሰርተው የመኖር ሁኔታ እንዲከበር ነው። ከዚያ አኳያ ማን ነው ይሄን እያደረገ ያለውን በግልጽ ለይቶ ከነዚህ ኃይሎች ላይ ህግን የማስከበር ስራውን አጠናክሮ እየሰራ ያለበት ሁኔታ ነው ያለው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ ሀገራዊ ለውጡን እየፈተኑ ያሉ ጉዳዮችን በመለየት የመፍትሄ አቅጣጫዎችን አስቀምጧል። የህወሓት የሽብር ቡድን የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉ መከልከሉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በየብስ የሚገቡትን ሰብአዊ ድጋፎች ለትግራይ ህዝብ እንዳይደርሱ መንገድ በመዝጋትና የእርዳታ ማስተላለፊያ ኮሪደሮች አካባቢ ትንኮሳ በመፈጸም ለትግራይ ህዝብ ግድ እንደሌለው በተግባር ያሳየ መጥቷል። መንግስት የሽብር ቡድኑ የሚፈጥራቸውን እንቅፋቶች በመቋቋም ያልተቋረጠ ሰብአዊ ድጋፍ እንዲደርስ ማድረጉ በዓለም አቀፉ ማህበረሰብ ዘንድ እውቅና ያሰጠ መሆኑን የመንግስት ኮሚኒኬሽን ገልጿል። ሆኖም መንግስት ያመቻቸውና በየቀኑ መድኃኒቶችና የህክምና ቁሳቁሶች እንዲሁም የህፃናት አልሚ ምግቦች የሚላክበትን የአየር በረራ የሽብር ቡድኑ ከልክሏል። ከትናንት ጀምሮም ላልተወሰነ ጊዜ የእርዳታ አውሮፕላኖች መቀሌ ኤርፖርት እንዳያርፉም አድርጓል። ይህን የሽብር ቡድን ውሳኔ የዓለም አቀፉ ማህበረሰብ እንዲያወግዘው የክልከላውን ምክንያት እንዲያጣራ መንግስት አስታውቋል። በተጨማሪ መንግስት የትግራይ ክልል ዜጎች አስፈላጊው ሰብአዊ ድጋፍ እንዲደርሳቸው የሚያደርገውን ጥረት አጠናክሮ ይቀጥላል ብለዋል። የመንግስት ኮሚኒኬሽን አገልግሎት በላከው መግለጫ by standing alone, and also no one can be winner by running alone. It's a good relation that we are building between like Kenya and Ethiopia and other East African countries. East African arts and culture translate the action plan for cultural and creative industry. ሰው ተደንቋል እርስ በርስ መተዋወቁ ተፈጥሯል። To know each other, to share our ideas. ነገር ገጽታ ሲገነባ የሀገር ጥቅም እግረ መንገዱን ይጠበቃል ብሎ ነው እያንዳንዱ ሰው መነሳት ያለበት። በዚህ ረገድ ሚናው በጣም ሰፊ ነው። በአሸባሪው የህወሓት ኃይል ጥቃት ተፈናቅለው በሰሜን ወሎ ዞን የሚገኙ ተፈናቃዮች በቂ ድጋፍ እየተደረገላቸው ባለመሆኑም ለምግብ እጥረት መጋለጣቸውን ገለጹ። ተፈናቃዮቹ መንግስትና ዓለም አቀፉ ማህበረሰብ እንዲታደጋቸውም ጠይቀዋል። ሳዳት መሐመድ ሳኒ እንደሚከተለው አዘጋጅቶታል።
ይህ በሰሜን ወሎ ዞን ሀብሩ ወረዳ የሚገኝ ጃራ የተፈናቃዮች መጠለያ ጣቢያ ነው። እስከ ሰኔ 1 በነበረው መረጃ አሸባሪው የህወሓት ኃይል በከፈተው ጥቃት ከሰሜን ወሎ ዙሪያ ከሚገኙ አካባቢዎች የተፈናቀሉ ከ28000 በላይ ተፈናቃዮች በመጠለያ ጣቢያው ይገኛሉ። አሁን ላይ በጣቢያው የሚገኙ ተፈናቃዮች የሚያስፈልጋቸው የሰብአዊ እርዳታ ጊዜውን ጠብቆ እንደማይደርሳቸውና የደረሰውም በጣም አነስተኛ ነው ሲሉ ቅሬታ ያቀርባሉ። ያንን ችግር አሁን እራብ ነው አለብን፣ እየራበን ነው። ሁሉ ተርቧል፣ ታርዟል። በቃ ይሄ ነው አለን። አሁን ሸሽተን መንግስት ተጠጋነ፣ በቃ አላስጠጋንም። በቃ መንግስት እርዳታም አላስገቡልንም፣ አልተጠጋንም። እየራበን ነው አለ። ህዝብ እየተራበ ነው አለ። አሁን ለ20 ሰው የሚሰጡት 2 ኩንታል ነው። ያ20 ሰው አንደኛው ሰው 10 ቤተሰብ አለው፣ 5 ቤተሰብ አለው። እንግዲህ የሚያገኘው ባንድ ነው፣ ባንድ ተጠሪ ነው የሚያገኘው። ሲከፈል ህሉ ያን 5 ቤተሰብ ምን ይባላል? አትሙትም አትዳንም ብለን ነው። ተፈናቃዮቹ ከዚህ ባሻገር በመጠለያ ጣቢያ የሚስተዋለው ብልሹ አሰራር የፍትሃዊነት ችግር መፍጠሩንና ኑሯቸውን ይበልጥ እንዳከበደው ያስረዳሉ። አሁን ያለው አስቸጋሪ ሁኔታ ይበልጥ ከመባባሱ በፊት መንግስትና ዓለም አቀፉ ማህበረሰብ እንዲታደጋቸው ጠይቀዋል። ተዘረፈም እኮ እየተያዙ ነው። እኛም ስንናገራቸው ወይ የጁንታ ተላላኪ ነው ሆኖ በአንድ ምክንያት ጠላልፎ አሰቃቅሎ ስም የማጣቆር ሁኔታ ነው የሚያደርብንን። እንዳንገመግም እንዳናገጥ እየተሽማቀቅና እንዴት ብታሰረሳ ዞኑ ወረዳውም እስከ አውራጃ ነው ስለሆነ መውጫ ደምያ ታፍነን አለን ሁላችን። አሁንም ይሄን ተናግሬ እኔ የሚወጣብኝ ነገር ሊኖር ይችላል። ይሄንም ማስጠንቀቂያ እንድታረጉልኝ ማለት ነው። አቤቱታ የምናቀርብበት ህግ አጥተን ነው እንጂ እንዲህ ብንል ሰማይ እንዲህ ብንል ምድር ሆኖብን አንጥተው ከሰው በረሃ ጥለውና ለምንንም ምን ባላበት የገና ሩጦ መካዚኖ ይዶላዋን ለማን እንደሚሰጠው አናውቅም። ይሽጡትም ጉድጓድ ውስጥ እንቆፍረው ይዱት የት እንደሚያደርጉት አናውቅም። ሰው ግን እየተራበ ነው አለው። ለማንና መልከት ዳኞቹ እነሱ እርዳታውማ ባለስልጣን ጓዝም ቢመጣ ያመራር ነው ይቆረጣል። ለዚያ ግን እነሱ ሀነሱ በኋላ ለአንድ እቃ 7-8 ሰው ነው የሚሰጡት። ደምረው ጨፋፍቀው የለም አያገኘውም። በጎ አድራጊ ያመጣው ለነሱ ነው። የሰሜን ወሎ ዞን አደጋ መከላከል ጽፈት ቤት የእርዳታ መዘግየት መኖሩን ይገልጻል። ከእርዳታ መጠን አንጻርም በሀገር አቀፍና በዓለም አቀፍ ደረጃ በተቀመጠው ልክ እየቀረበ ቢሆንም ተፈናቃዮቹ ከሰፈሩበት ቦታ አስቸጋሪነት ጋር በተገናኘ አለመጣጣም እንዳለ ተገልጿል። መንግስት የተወሰነ ወደ ጆብ ሃንድ ኦቨር ማድረግ ሁኔታ ስለነበረ በመካከል በተፈጠረው ክፍተት ስንዴ ነበር ሲቀርብ የነበረው እዚህ ቦታ ላይ። እንደምታዩት ቦታው ከኤሪያው ትንሽ ከሆስት ኮሚኒቲው ትንሽ ለየት ያለ ቦታ ስለሆነ ወፍጮ የለም። ፕሮሰስ አድርጎ ለመጠቀም አስቸጋሪ ሁኔታ ያለበት ነው ያለው። ስለዚህ ህብረተሰቡ ያን ነገር በመጠቀም ስላልቻለ በርካሽ ዋጋ ነው መሸጥ ይቻላል። በተለይ የመንግስት ድጋፍ ካቆመ በኋላ በመካከል ኦርዳ እስከሚያሰራጭ ትንሽ ክፍተት ነበረ። ኦርዳም ካሰራጨ በኋላ ቢሆን እንዳልኩ 15 ኪሎ ግራም ሴሪያል ወይም ስንዴ የተሰጠው ፕላስ ፓኬጆች አሉ 1.5 ኪሎ ግራም ጥራጥሬና 0.45 ኪሎ ግራም ሊትር ዘይት ማለት ነው። በአጠቃላይ ወደ 16.95 ኪሎ ግራም ፉል ፓኬጅ የምንለው በመንግስት አሰራር ይሄ ነው በአሁኑ ሰዓት ያለው። እሱን ለመስጠት ተሞክሯል። ይሄ የጆብ ስታንዳርድም ይሄ ነው ኖርማሊ አት ኖርማል ኮንዲሽን ማለት ነው። ነገር ግን ይሄ ቦታው ትንሽ ስፔሻል ሰፖርት የሚጠይቅ ነው። በአሁኑ ሰዓት ከ28000 በላይ የሚሆኑ ተፈናቃዮች በመጠለያ ጣቢያው ይገኛሉ። ይህ ቁጥር በየጊዜው እየጨመረ እንደሚገኝም የእርዳታ ባለሙያዎች ይገልጻሉ። ይህ ደግሞ ችግሩን ስለሚያባብሰው ስጋትን ፈጥሯል። በተመሳሳይ ቲቪ በአማራ ክልል አሸባሪው የህወሓት ኃይል በከፈተው ጦርነት ምክንያት የተፈናቀሉ ዜጎች ወደሚገኙባቸው ዋግምራ ብሔረሰብ አስተዳደርና በሰሜን ጎንደር ዞን የሚገኙ ተፈናቃይ ዜጎችን ማነጋግሮ ነበር። በሁለቱም ዞኖች የሚገኙ ተፈናቃዮች ከ2 ወራት በላይ መደበኛ የምግብ ድጋፍ ባለማግኘታቸው ለከፋ ችግር መዳረጋቸውን የተናገሩት ተፈናቃዮቹ በመጠለያ ጣቢያዎቹ ቢገኙም የምግብ አቅርቦት ግን ፈተና እንደሆነባቸው አስረድተዋል። 2 ጊዜ ነው የተቀበሉት። 2 ወር ሆኗል ያለፈው እየተቀበልነው ማለት ነው። ተቀበላችሁ? እዛ በኋላ አልመጣም። የመጣውንም አልቀመሰ እያለው አዲስ እያለው ዝም ብለን ነው የቀረነው። እኛ ፊት ነው የመጣነው። እኛ ምግብ እጥረት ግን አለን። አሁንም ባዶ ነው ያለን። እንግዲህ እያለቀ ነው። ዝም ብለን ይዘን የምንሄደው ጓዝ የምንበላው እያጠረብን ነው። ይችን አንዲት ከሻ ለ4 ለ5 ወር የምታበላ ከሆነ እግዚአብሔር ያሳየው። ከሻ 30 ጣሳ ነው የምትችለው። 30 ጣሳ ለአንድ ሰው 30 ቀን አለ አይደል ወሩ ለአንድ ሰው በቂ ናት አንዲት ከሻ። አሁን ለ4 ለ5 ለ10 ማለት ግን
ዝም ብሎ ነው፣ በቂ አይደለም። አሁን ያለንበት ህብሃር ነው ያለነ። አሁን ነገን ጠንካራ ጠፋፋ ቦታ ይወስድን መንግስት በማለት በተስፋ ነው ያለን እንጂ ላይ ውሃ ታሽ ውሃ ነው። ችግርም አለብን፣ ራብም አለ። አሁን ሁሉ ፈዟል። እስካሁን በልቁምቁም ነበርነ። አሁን 3 ወር በቃ እህል ቀረ እርዳታ እና አሁን እየተበደርነ እያልነ አለነ እና አገራችን ብንገባ ነው ደስታችን። ስንት የሚያርስ የሚያርም ሰው ነው ዝም ብሎ ደርቆ ያለ። አሁን ነገ እንሄድ በተስፋ ነው ያለን። በረዶው እንዴት አስከፊ እንደሆነ ለቆላ ሰው ጭራሽ የማይመች ነው። ህጻናት በጣም ነው ከፍቷቸው ያለ። በቂ አይደለም ምግብ። በ3 ወር አንድ ጊዜ 15 ኪሎ ለአንድ ሰው ነው የምትሰጥ። እንግዲህ 15 ኪሎ ለአንድ ሰው ልጆች ላላት እናት ጧት ቀን ማታ በየጊዜው ምን እንትን አፈራርቃ መስጠት እንዳለባት እንግዲህ እናት ነው የምታውቀው እሱን ብዙ ጊዜ እና እንኳን 3 ወር አንድ ወር እንኳን አታስጠቅም ያቺ 15 ኪሎ። ባልደረባችን ሳዳት መሐመድ ሳኒ እንደዘገበው በሁለቱም ዞኖች ባሉ የመጠለያ ጣቢያዎች የሚገኙ የምግብ ዋስትና ባለሙያዎች ተፈናቃዮች አስቸጋሪ ሁኔታ ውስጥ መሆናቸውን አረጋግጠዋል። የምግብ ስርጭት ኦሬዲ መደበኛ ኢመርጀንሲ ድጋፍ ካቆምን 2 ወራችን ነው። የመዘግየቱ ምክንያት ያው አንደኛ አዲስ የኢመርጀንሲ ኮታ ድልድል ስለነበረ የኮታ ድልድሉ ዘግይቶ ከክልል ላይ ደረሰን በቅርቡ ነው ኦሬዲ። ከዛ በኋላ ደግሞ ልየታ ይሰራል በአዲስ መልክ። በመካከል ግን ያው ምንም አይነት ድጋፍ የለም ማለት አይደለም። በቂ ባይሆንም አልፎ አልፎ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የሚልካቸው ድጋፎች አሉ ከተለያየ አጋር ድርጅቶች የሚያገኛቸው። እንደ ባለሙያ እንደ ተቋም እንገልጸው ምንድነው እንግዲህ አንዱ በኢመርጀንሲ ጊዜ ቢያንስ የክልሉ ወይ ማገር አቀፍ ስታንዳርድ አለ 15 ኪሎ ግራም በወር የግድ ማግኘት አለበት። እሱ አሁን ባለው ሁኔታ 15 ኪሎ ለምን ያክል ይሆናል ለምን ያክል በትክክል ያቆያል ወይ የሚለው ራሱ ሌላ ጥያቄ ነው። ከዛ ባለፈ ግን እሱንም ቢሆን ወቅቱን ጠብቆ ማግኘት አለመቻል ሊፈጥረው የሚችለው የረሃብ ያው ግልጽ ነው። ከምግብ ጋር ተያይዞ ትክክል ነው። ተፈናቃዮች ያነሱት ጥያቄ ትክክል ነው። በተቻለ መጠን ከፍተኛ የሆነ ችግር ያለባቸውን ሰዎች በመለየት በተለይ ነፍሰ ጡር፣ አጥቢ፣ አካል ጉዳተኛ እንደዚህ የሆኑትን በእኛ ደረጃ መፍታት ያለብንን ለመፍታት ጥረት እያደረግን ያለ ነው። ከመጠለያ አንፃር ከፍተኛ የሆነ የመጠለያ ችግር ነው ያለው። ጊዜያዊ መጠለያዎች ላይ ነው ያሉት። ይሄ እነዚህ ጊዜያዊ መጠለያዎች ደግሞ በቀላሉ በንፋስ የሚነሱ በቀላሉ ጎርፍ የሚገባባቸው ስለሆነ ተፈናቃዮች በጣም ችግር ውስጥ ነው ያሉት። ስለዚህ ከመጠለያ አንፃር የግድ መፍትሄ ያስፈልገዋል። የአማራ ክልል መንግስትም ችግሩ መኖሩን በማመን የተለያዩ አስገዳጅ ሁኔታዎችን በምክንያትነት ያስቀምጣል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ የምግብ እርዳታ ችግሩ የተፈጠረው ከአቅም ጋር የተያያዘና ዓለም አቀፍ ረጂዎች የሚያደርጉትን ድጋፍ በመቀነሳቸው ነው ይላሉ። እንደተባለው ችግሮች አሉ። የመጀመሪያው ችግር የምግብ እጥረት ችግር ነው። ምን ማለት ነው? የረጂ ድርጅቶችን በ50% ከነበሩ መጀመሪያውንም አልነበሩ ብዙ አልነበሩ ከነበሩትም ደግሞ በ50% ድጋፋቸው የቀነሰበት ሁኔታ አለ። የመንግስት አቅም ደግሞ በጣም የተዳከመበት የቀነሰበት ሁኔታ ነው ያለው። ዞሮ ዞሮ ችግሩ የሚከሰተው ከአቅም ጋር በተያያዘ ነው። በጣም ለረጅም ጊዜ ቀውስ ውስጥ የቆየ ክልል ነው ይሄ ክልል። ቀውሱ ደግሞ ከፍተኛ የሀብት ውድመት ከፍተኛ የሆነ የኢኮኖሚ ጫና አሳድሯል በክልሉም እንደ ሀገር። ይሄ ማይካድ ሀቅ ነው። ቻሌንጆች ገጥመውናል። ኃላፊው የመንግስትና የህዝብን አቅም አሟጠው በመጠቀም ችግሩን ለመፍታት እየተሰራ መሆኑንም ገልጸዋል። አማራጮችን መፈለግ በጣም ያስፈልጋል ነው የመንግስት ኮንሰርን። አሁን የመጀመሪያው ጉዳይ እነዚህ ሰዎች በተለይም ደግሞ ድጋፉን የሚሻሙ ከተለያዩ አካባቢዎች የተፈናቀሉ ግን ደግሞ እነሱን መቀነስ ከቻልነ መመለስ ከቻልነ ለነዚህ ሌላውን ወደ እነዚህ በጣም ተመልሰው ወደ ቀያቸው መሄድ ለማይችሉትና በአስቸጋሪ ሁኔታ ላሉት ለመደገፍ በሚያስችል ደረጃ በፍጥነት የመመለስ ስራ ሰላማዊ አካባቢ ላይ ያሉት ለምሳሌ ከኦሮሚያ በተለያየ ጊዜ ተፈናቀሉ ዜጎች አሉ። እነዚህን የመመለስ በ13 ዞኖች ላይ የመመለስ ስራ እየተሰራ ነው ያለው። ይህንን ቻሌንጅ ለማለፍ ከትብብር ውጪ ሌላ አማራጭ የለውም። ረጂ ድርጅቶችን ባለ በሌላ አቅም ሁሉ ለማስረዳት እየተሞከረ ነው ያለው።
ዞሮ ዞሮ የመንግስትንና የህዝብን አቅም የመጨረሻ አቅም አድርጎ መጠቀም ደግሞ ሌላ አማራጭ የለውም ከዚህ ውጪ ማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በተጠቀሱት አካባቢዎች ለሚገኙ ተፈናቃዮች የሚቀርበው እርዳታ በተገቢው መንገድ እንዳይደርስ የሚያግዱ ምክንያቶች መኖራቸውንም ተናግረዋል። በተለይም በግብረ ሰናይ ድርጅቶችና በሌሎች አካላት የሚቀርበው እርዳታ በትክክል የመድረሱ ጉዳይ ጥያቄ ያለበት ነው ብለዋል ኮሚሽነር ምትኩም። በሌላ በኩል ለተፈናቃይ ዜጎች የሚቀርበው የእርዳታ አይነትና ምቹ ያልሆኑ የመጠለያ ጣቢያዎችም ሰብአዊ ድጋፍ በተገቢው መንገድ እንዳይቀርብ ምክንያት መሆናቸውን ኮሚሽነሩ አብራርተዋል። ሁለተኛው ችግር የሚቀርበው የእርዳታ አይነት ነው። በተለይ አሁን አጋር አካላት ሲያቀርቡ ያልተፈጨ ስንዴ ነው የሚያቀርቡት። ያልተፈጨ ስንዴ ለተፈናቃይ ምንም አያደርግም። ምክንያቱም ወፍጮ አገልግሎት የለባቸውም እነዚህ ቦታዎች ላይ መቀየር አለበት። ያ ስላለ አሁን እነሱ ማድረግ የማይችሉትን እኛ ምን እያደረግን ያለ ነው ከዚሁ ከማል እየገዛ በዱቄት መልክ ነው እያቀረብን የምንገኘው። ሁለተኛው ችግር ይሄ ነው። ሶስተኛ መጠለያ ነው። መጠለያው ከምን ጋር ካልን አንደኛ ከቦታ መረጣ አኳያ ችግሮች አሉ። በተለይ አሁን ሰቆጣ ወላይ የተባለው ቦታ ምቹ አይደለም አሁን አሉበት። ለዚያ ሊለወጥ እየሰራን ያለ ነው ከዩኤንሲአር ጋር ከናኤም ጋር እየሰራን እንገኛለን። የጃራም ተመሳሳይ ነው። ድሬዳዋ የተባለው ይሄንንም እያየን ያለ ነው። የተለያዩ ችግሮች ያሉበት አካባቢ ነው። ሙቀት ብቻ ሳይሆን ሌሎች ችግሮች ያሉበት ስለሆነ እያየን ያለ ነው። በዚህ አግባብ መጪው ክረምት ከመጠናከሩ በፊት ካምፖችን የማሻሻል ስራ ጭምር አስበናል። የአውሮፓ ህብረት የግብጽ ታሪካዊ የውሃ ድርሻ ለድርድር አይቀርብም በሚል ያወጣው መግለጫ በኢትዮጵያ በኩል ተቀባይነት የሌለው መሆኑን የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ መግለጫቸው በተለያዩ ጉዳዮች ላይ ማብራሪያ ሰጥተዋል። የህብረቱ መግለጫ የገለልተኝነት ጥያቄ የሚያስነሳና የግብጽ ወገንተኝነት የታየበት በመሆኑ በድጋሚ ሊያጤኑት ይገባል ብለዋል። የኢትዮጵያ ህዳሴ ግድብ ተጠቃሚነት ላይ የማይናወጥ አቋም ያላት መሆኑን ገልጸውም ለተፋሰሱ ሀገራት እኩል ተጠቃሚነት መስራቷን ትቀጥላለች ብለዋል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት